እንደሚታወቀው ሰሞኑን በምስሉ የምታዩቸው በመሀላቸው ግጭት አለ። እንግዲህ ግጭቱ እህቶቻችን ስለሚመለከት ሀሳብ እንሰጥበታለን ማለት ነው እና ምንድነው ወንድማችን ተስፍሽ ማለት ነው ሁላችንም የምናውቀው ነው እና ከኮንዶሚኒየሙ ጋር በተያያዘ ብዙ መረጃዎች አሉ ብሎ እያወጣቸው ያሉ ነገሮች አሉ። ነገር ግን እነዚህ መረጃዎችን እንዳንድ ሚስጥሮች እንግዲህ ለነሱ ዛሬ ሲጣሉ ይቅረብ እንጂ ብዙዎቻችን የምናውቃቸው በአደባባይ የሰው ሀቅ ናቸውና የቤት እጣውን ቢዝነስ እንደሆነ ሁሉም አምኖበት እንደሚቆርጥ እድሉን እንደሚሞክር ሁሉም ይታወቃል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ብዙ ትርፍ ይበል። ይህ ቪዲዮ ላይክ እና ሼር በማድረግ ሁላችሁንም በአክብሮት ጠይቃለሁኝ። የነበራችሁ እንኳን ደህና መጣችሁ። አዲሶችም ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። ያው በሰሞኑ እንደምታውቁት በሀቢባና በተስፍሽ መሀል ግጭት አለ። እሱ ምንድነው? እኔም የራሴን የግሌን አስተያየት ለመናገር ነው ዛሬ ማለት ነው። እና እንደምታወቀው ተስፍሽም ያው በበጎ አድራጎት የምናውቀው ወንድማችን ነው። ሀቢባንም ደግሞ ያው እንግዲህ ሀገር ያወቃት ፀሐይ የሞቃት ነው። በሁሉም ነገር ትታወቃለች ማለት ነው። ነገር ግን ከስንት ዙር በኋላ እንትኑ ማለት ነው ከስንት ዙር በኋላ ዛሬ ላይ እህቶች ብሎ መምጣቱ ተስፍሽ ማለት ነው። እስከ ዛሬ የት ነበርክ ነው የኔ ጥያቄ ማለት ነው። የራሴ ሀሳብ ነው። ሁላችሁም የራሳችሁን ሀሳብ አስተያየት ኮመንት ላይ መጻፍ ትችላላችሁ ማለት ነው እና እስከ ዛሬ ድረስ የት ነበር? ምክንያቱም እንደዚህ ያልኩበት የራሴ ምክንያት አለኝ እና ከሶሻል ሚዲያ ላይ ጥሩ ስራ ትሰራለህ የተባልክ ሰው ነህና በበጎ ስራ ላይ የምናቅህ ነበርክ ተስፍሽ ወንድማችን ማለት ነው። በሚዲያ ላይ ትውውቅ ስላላቸው ሀቢባና እሱ ማለት ነው እና በአካልም ስለሚገናኙ እስከ ዛሬ ይህንን ነገር ለማውጣት የት ነበርክ የሚለው ለኔ ለራሴ ጥያቄ ሆኖብኛል እላችኋለሁ። ምክንያቱም ከአንድ ዙር ጀምሮ እስካሁን አራተኛ ዙር ደርሷል ይመስለኛል። አራት ደርሶ ይመስለኛል እና አንዳንዴ እንደዚህ አይነት ነገሮችን እከታተላለሁ ማለት ነው እና እስከ ዛሬ የት ነበር የሚለው የኔ ጥያቄ ነው፣ የኔ ራሴ ጥያቄ ነው። ምክንያቱም ብዙ እህቶቻችን ማለት ነው ብዙ በዚህ ጉዳይ ይሄን የራሳቸውን ሀሳብና አስተያየት ሊሆን ይችላል። ነገር ግን ማለት ነው ከመንጋው ጋር ላለመላተም ማለት ነው ደግሞ ሰዎችን በራሳቸው ጉዳይ ላይ ራሳቸው እንዲወስኑ እድል ከመስጠት አንጻር ነው አብዛኛው ሰው ዝም ሊል የቻለው ማለት ነው። ዝም ልልን እንችላለን እያንዳንዳችን ማለት ነው። ነገር ግን ለእህቶቼ እቆረቆራለሁ፣ ግልጽ ነኝ፣ ተናጋሪ ነኝ ካለ እስከ ዛሬ የት ነበር የሚለው ጥያቄ በአይምሮ ላይ ሁሌም ይመላለሳል ማለት ነው እና ዛሬ እስኪ ለምን አውርቼ አይወጣልኝም በሚል ዛሬ ወደ እናንተ እየቀርብ ያለው ማለት ነው እና ሁላችሁም የራሳችሁን አስተያየት የተረዳችሁትን ያያችሁትን የራሳችሁን ሀሳብ ኮሜንት ላይ ጻፉ ማለት ነው እና
የት ነበር የሚለው እህታዊ ጥያቄ ነው ተስፍሽ ማለት ነው። ከዛሬ ወይንም ደግሞ ከዛ ውጭ እንግዲህ በቃ ከሰክሰስ ፕላስ ማለት ነው የቤት ዕጣ በተያያዘ ያለው ነገር ብዙዎቻችን የምናውቀው ነው ማለት በቃ ለኔ ግልጽ ነው ብዬ አስባለሁ። ምናልባት በካልኩሌሽን ደረጃ ከሆነ ማሰላሰል ቢያስፈልግም ብዙዎቻችሁ ልትረዱ ትችላላችሁ ማለት ነው። ገብቷችኋል? ምን ያህል እጣ ተሸጠ፣ ለምን ያህል ወጪ ወጣ፣ ምን ያህል ዊልቸሩ ምን ያህል ተሰጠ፣ በምን ያህል ሳተረፈ ምናምን ግልጽና ሂሳብ ማወቅም አይጠበቅብንም። ነገር ግን ማለት ነው ምንም ማወቅ አይጠበቅብንም። በቃ የማይጠበቅብን ነገር ነው። ያ ግን አዋጭ ቢዝነስ ስለሆነ ለነሱ ማለት ነው ይህ ስራ ለነሱ አዋጭ ቢዝነሳቸው ከሆናቸው ሰዎች በፍቃዳቸው ያንጣ እስተቆረጡ ድረስ ያን ያህል ጥያቄ አይሆንብንም ብዬ አስባለሁ ማለት ነው። ትልቁ ነገር ግን ብዙ እጣ እንደሚቆርጡ ማለት ነው። ብዙ እጣን እንደሚቆርጡ ሰዎች ማለት ነው። ሁላችንም የማንረዳ ደደቦች አይደለንም በነገራችን ላይ ማለት ነው። በመሰረቱ በዚህ ጉዳይ መሄድ ካስፈለገ ብዙ ነገሮች ይኖራሉ ከሚስጥር አንጻር ማለት ነው። ከሚስጥር አንጻር ሳይሆን በቃ ከህግ አንጻር በበጎ አድራጎት በምን ዘርፍ ነው በቃ የበጎ አድራጎት በምን ዘርፍ ነው መስራት የሚችለው? የበጎ አድራጎት ድርጅት እጣ የሎተሪ ስራ መስራት ይችላል ወይ? እስከ 70 እስከ 80 ሺህ ህዝብ በ2,000 ብር የሚጥል ከሆነ አስባችሁታል? ምን ያህል እጣ ያገኛል ማለት ነው። ምን ያህል እጣ ይገኛል? ምን ያህል ብር ይገኛል? ምን ያህል ቤትስ ይሸጣል የሚለውን ማሰብ በጣም ቀላል ነው ማለት ነው። ሂሳብ ቢሆንም ግን የሰውን ቢዝነስ ወይንም ደግሞ ሰዎች አምነው የቆረጡትን ቢዝነስ ላይ እንትን አላደርግም እኔ በበኩሌ ማለት ነው። ነገር ግን ሁልጊዜ ለሰዎች ተቆርቋሪ ነን የምትሉ ሰዎች ማለት ነው ዛሬ እነግራችኋለሁ። ሁልጊዜ ስትጣሉ የእናንተ ጸብ ለሰዎች ላይ አጀንዳ ጊዜ ወሳጅ በቃ መጨቃጨቂያ ምናልባት በብሔር በዘር በሃይማኖት በቃ መከፋፈያ ለምን ይሆናል እንዴ? የተስፍሽና የተስፍሽና የሀቢባ ላይ ማለት ነው እንትን በጣም በቃና እነሱን ሳይ በቃ አጠቃላይ የሚዲያ ተጽዕኖ ፈጣሪ ነን የምትሉ ማለት ነው የምትሉ ሰዎች የእናንተ የግል ጸብ፣ የእናንተ የግል ሚስጥር፣ የእናንተ የግል ቢዝነስ ሁልጊዜ የእህቶቻችን የወንድሞቻችን አጀንዳ ባታደርጉት እጅግ በጣም ደስ ይለኛል። እኔ በበኩሌ ማለት ነው ሁሉም የሚያያችሁ ሰው ያኔ ሁሉም ሰው በቃ የሚያያችሁ ሰው ለእናንተ እንደሚያሽቃብጥ ለእናንተ ነጠላ እንደሚነሰንሱት ለእናንተ ሞቼ ተቀብሬ ባለ ላይ እንደሚሆን ማለት ነው። ሰው አይደለም ማለትም ብዙ በቃ ለነሱ ዛሬ ሲጣሉ የምታጭበረብሯቸው በቃ በአደባባይ ብዙ የምንታዘባችሁ
ብዙ የምናውቃችሁ ብዙ የምናያችሁ ሰዎች አለንና ነገር ግን በሁሉም ሁኔታ እንደሚሞክር ነው። በሁሉም ሁኔታ ደግሞ እንደ ገለልተኛ በመሆን ስለምናሳልፋቸው እኔ አንዳንድ ማለት ነው እና በቃ በተረፈ ሁላችሁ ይመቻችሁ ማለት ነው። እና ነገር ይሄን ነገር ለማጅ እንደመሆኔ የሰጠሁት የራሴ የግሌ ዛሬ ሁሌም እንትን የሚመላለስ ነበርና ዛሬ ታፍሻለሁ። ሁላችሁም እንግዲህ ራሳችሁን በአስተያየት ጠይቃለሁ ማለት ነው። አሳውቁን ማለት ነው። በተረፈ ይመቻችሁ። ሰሞኑ አጀንዳ መቼም ሁላችሁም አመሰግናለሁ። አጀንዳ የተፋውና ላይክ እና ሼር በማድረግ ተባበሩን። ዛሬ የቀጣይ አስተያየት ነው። እስከምንገናኝ ሰላም ነው። ባይ ባይ።